ቤተሰብ አብርሽ በጣም ተቀይሯል። የድሮ አብርሽ የለም አሁን ላይ ሲታዩ ማለት ነው። የድሮ አብርሽ ልብስብስ የለም። ሄርሜላና አቤል እንግዲህ አብርሽን ለማሳመን ነበር ሀሳባቸው ማለት ነው፣ ግን አልተሳካላቸውም። ግን በዚህ ልክ አብርሽን ለማሳመን ስትሞክሩ አይደብራቸው? እኔ እናንተ እንደዚህ የውሸት ነገር ይዛችሁ ብታመጡ እኔ አሁን ላይ እናንተ ላምን አልችልም። በሩታና በኤፍሬም ፊት ነው እውነቱን ማወቅ የምፈልገው እንጂ እናንተ ማረጃ ይዛችሁ ብታመጡልኝ ላምን አልችልም። አብርሽ በጣም ተቀይሯል። ቤተሰብ ገባችሁ አይደለ? ድሮ በአቤል ነበር አብርሽ የሚመራው። አቤል ለዛ ነው የተናደደው በጣም ትን ያለው ቤተሰብ ማለት ነው። ስለዚህ አብርሽ ድሮ አብርሽ አይደለም፣ እንደ በግ የሚነዳው አብርሽ የለም። ለዛ ነው የተናደደ አቤል ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ደህና ናችሁ? የኔ ደህና ነኝ ፈጣሪ ይመስገን ብያለሁ። የኔ ውድ ቤተሰቦች ከች ብዬላችሁ በትላንትና በሩታዬ ቤት የተለቀቀ ቪዲዮ ላይ አሁንም በድጋሚ አስተያየት ለመስጠት መጥቻለሁ ማለት ነው። እውነት ለመናገር እኔ በአብርሽ ኮርቻለሁ ቤተሰብ። ምክንያቱ ምንም ማለት ነው ሄርሜላና አቤል ምንም የሚያሳምን ነገር ይዞ አላመጡ። ሩታና ኤፍሬም እነሱ ፎቶ እንደሆነ አመኑ እኮ የራሳቸው ፎቶ እንደሆኑ አመኑ። ግን ሪካርድ የኛ አይደለም፣ እኛን ሪካርድ አቀነባብራችሁ ነው ያመጣችሁ አለች። ሩታ እኮ ልጅቷ ሩታ ናት ጋይስ። አቤል ምንም እውነት የለም እሱ ጋር እውነት እንዳለ እንዴት ደስ እንዳለ ፎቶ አዎ የኛ ነው ምናምን ብላ ስትናገር አቤል በጣም በቃ ደስ ነው ያለ። ጥርሱን ነከሰ። ቤተሰብ እስኪ ቪዲዮ ወደ ኋላ ተመለሳችሁ በደንብ እዩ ማለት ነው። የአቤል አክት በደንብ እዩ። አቤል እኮ ምንም እውነት የለም በሱ ቤት እኮ አብርሽን ለማሳመን እንደ ድሮ በአቤል ጭንቅላት ቢመራ አቤል ደስተኛ ነው። በአቤል ጭንቅላት ቢመራ አቤል በጣም ደስተኛ ነው። ግን አብርሽ ሌላ አብርሽ ነው የሆነው። አሁን ላይ የድሮ አብርሽ አይደለም ቤተሰብ። ድሮም ልጁ ከራሱ ጋር አልነበረም ማለት ነው። አስባችኋል? ምንም እውነት የላችሁም። ሄርሜላ ሁሌ ስለ ሩታ መጥፎ ነገር መውራት ስለምትፈልግ ከሩታ በልጣ መገኘት ስለምትፈልግ ነው። ግን ሩታ ልትሆኚ አትችይም ሄርሜላ ማለት ነው። አንቺ የሴት አሰዳቢ ማለት ነው። ቅሌታም፣ እንደ አንቺ ቅሌታም የሆኑ ሴቶች ናቸው አንቺ የሚደግፉ ማለት ነው። የሰው ባል የሚቀሙ ሴቶች ናቸው አንቺ የሚደግፉ ማለት ነው። የአንቺ ቆንጅና እኮ ውይ ነገር ይራገፋል። ገባሽ አይደለ? ቆንጅናሽ ምን ዋጋ አለ? ጭንቅላትሽ ባዶ ነው። ከላይ ቆንጆ ብትሆኝ ውስጥሽ ባዶ ነው። ዋጋ የለሽም። አንቺ ማንም ወንድ አይፈልግሽም። ገባሽ አይደለ? ስለዚህ ተዋርደሻል። ምንም እውነት የላችሁ። እውነት ቢኖራችሁ በቃ አለ አይደለ? እውነት ስታጡ እኮ ሌላ ወሬ ታወራላችሁ። ልጅቷ ሩታ ናት። ሩታ ልትሆኑ ስለማትችሉ ነው። ገባችሁ አይደለ? አብርሽ የራሱ ስለ ሩታ ክፉ ነገር እዚህ ጋር ልታወራ አይደለም የመጣ። ስለዚህ እኔ የምፈልገው እውነተኛ ነገር ነው። ምን ሆንኩ እስከዛሬ ምን ሆንኩ ብሎ ነው የጠየቀ። ስለዚህ ሩታና ኤፍሬም አብርሽ ላይ ምንም እንዳላደረጉ ራሱ ወዶ ፈቅዶ መጥቶ ሩታ ይቅርታ እንደጠየቀ ነው ሁሉም ሲናገሩ የነበረ። ሩታና ኤፍሬም የሩታና የኤፍሬም አቋማቸው አንድ ነው። ምንም እየወለወሉ ድምጽ ምንም እየወለወሉ ንግግር የላቸውም። ሩታና ኤፍሬም አንድ አቋም ነው እስካሁን ማለት ነው። ያየን በቪዲዮ ራሱ ማለት ነው። እና እውነት የላችሁም። አቤልና ሄርሜላ ምንም እውነት የላችሁም። ሲጀመር የዳኒ ሴራ ነው ብዬ ነው ማስበው ቤተሰብ። ይህ ሁሉ ሴራ ያደረገ ዳኒ ነው። ስለዚህ ዳኒ ደግሞ ለምን አልነበረም? ለምን አልመጣም? እሱም እኮ መጥቶ ነበር አይደለ? በውሽምት ቤት መጥቶ ነበር አይደለ? ለምን አልመጣም ዛሬ? ሄርሜላ ማለት ነው እንደ ሴት ራስሽን አስከበሪ ማለት ነው። አንቺ ጅላጅል ማለት ነው። አንቺ ሁሌ ስለ ሩታ መጥፎ ነገር መውራት ትፈልጋለች። ሩታ አንድ ቀን ስለ አንቺ መጥፎ ነገር አታወራም። ገባሽ አይደለ? አንቺ ሌላ ወሬ ሲታጭ ስለ ሩታ መጥፎ ነገር ለአብርሽ መውራት ትፈልጋለች። ግን አብርሽ አይሰማም። እንደ ድሮ አብርሽ ሊስምሽ ሊያቅፍሽ መቼም በእንጨትሽ አይነካሽም። ገባሽ አይደለ? አብርሽ ተቀይሯል ቤተሰብ። ድሮ እኮ ሄዶ ልጥፍ ይልበት ነበር። ድሮ
የሆነ ነገር በቃ ምን እንጃ የሆነ የምታስነካ ነገር ይኖራታል ብዬ አስባለሁ። እቺ ሄርሜላ የምትባለው ሽምት ማለት ነው የሆነ ነገር አላት። አያቸው አይደለ ሰዎቹ እንዴት አድርገው ወደ ራሷ የምታመጡ። አንቺ ሁሉም ነገር በቃ በቁሳቁስ ነው የምታምኝ ማለት ነው። በገንዘብ ነው የሰው ልጅ መያዝ የምትፈልጊ ማለት ነው። ምንም ፍቅር የለሽም። ፍቅር አስተማሪ ነኝ ብለሽ ደግሞ እኔ ነኝ እኮ የፍቅር አስተማሪ ትላለች። አቤት ሰው እንኳን ብልሽ እኮ ጥሩ ነበረ። አንቺ እኮ ፍቅር መስጠታችም ከሩታ በላይ ፍቅር መስጠታችም አንቺ በቁሳቁስን ሰው ማዝ ወንድ ልጅን በገንዘብ መገዛት እንደምትችይ ነው። በቃ ያንቺ አላማ ይሄ ነው። አለባበስ በቃ በየሳምንቱ የፈረደበት ወግ ነው። ሌላ ምንም አዲስ ነገር የለሽም። ገባሽ አይደለ? አንደኛ ነገር እስኪ ቤተሰብ ሩታና አብርሽ እኮ አብሮ ሲመጡ ምን አይነት አክል ሰው እንደሚወዳቸው አያችሁ። እይታ ራሱ እስኪ እዩ። አብርሽና ሩታ አንድ ላይ ሲመጡ እይታ አላቸው። እስኪ ውሽምት ቤት የተለቀቀ ቪዲዮ እዩ ገብታችሁ ማለት ነው። በ24 ሰዓት ውስጥ እኮ እንኳን 100 ሺህ አልገባም ቤተሰብ። እስከ ዛሬ ጠዋት ነው ያየው 100 ሺህ እንኳን አልገባም። 98 ሺህ ምናምን ላይ ነው ያለው። ምንም 100 ሺህ አልገባም። ከዚህ ጋር ነው አብርሽ ቪዲዮ የሚሰራው። ገባቸው አይደለ? ሩታና አብርሽ አንድ ላይ ሲመጡ ምን ያክል ሰው እንደሚወዳቸው አያችሁ። የሩታና የሄርሜላ እይታ ገብታችሁ እዩ። እኩል ነው። 100 ሺህ ሊገባ ልዩነቱ በመቶ ሺህ ነው። ገባችሁ አይደለ? አሁን በሩታ ቤት 200 ሺህ ገብቷል። 24 ሰዓት ሳይሞላ ማለት ነው። አብርሽና ሩታ ምን ያክል ሰው እንደሚወዳቸው ሩታና አብርሽ የሚዲያ ሰው ናቸው። ገባችሁ አይደለ? ካለ ሩታና ካለ አብርሽ ሚዲያ ደስ አይልም። ለምን ዩቱብ የለመደ ሩታና አብርሽ ነው። ሰውም የለመደ አብርሽና ሩታ ነው። ገባችሁ አይደለ? እንኳን ሩታና አብርሽ ቢለያዩ የአብርሽ ቻናል እንደሚተኙ እርግጠኛ ነኝ። ካለ ሩታ አይቀሳቀስም የአብርሽ ቻናል ማለት ነው። የሩታ ቻናልም ካለ አብርሽ አይቀሳቀሱም። የአብርሽም ቻናል ካለ ሩታ አይቀሳቀሱም። የሩታ ቻናልም ካለ አብርሽ አይቀሳቀስም። በቃ ሩታና አብርሽን የለመደ ቻናሎቹ ማለት ነው። ቤተሰብ ገባችሁ አይደለ? እስኪ በውሽምት ቤት አብርሽ አይደለ ይመጣ እንኳን 100 ሺህ አልገባም። አስባችኋል? ይሄ ነው አንቺ ከሩታ ጋር እኩል ለመሆን የምትሞክሪ። ምንም እንደ አንቺ ሴተኛ ዳሪ ናቸው አንቺ የሚደግፉ እንጂ ምንም ሄርሜላ አንቺ እውነት የለሽም ምንም ማለት ነው። አንደኛ በሰው ህይወት ጥልቅ ብለሽ ስለመጣሽ ነው ሰው እየጠላሽ። ገባሽ አይደለ? እንደ አንቺ ስርዓት ያጡ ሰዎች ናቸው አንቺ የሚደግፉ ማለት ነው። ገባሽ አይደለ? አንደኛ ሩታ ልትሆኚ አትችይም። ኤፍሬም ለነገሩ ልክሽን ነገረሽ። ስለ እኔ እንደዚህ ነው ብለሽ ልታውሪ አትችይም። ስለ ማረጃና ስለ ሪካርድና ስለ ፎቶ ብቻ አውሪ። ስለ እኔ ልታውሪ አትችይም ማለት ገባሽ አይደለ? አንቺ ወንድም ማለት ውስጥ ገብተሽ ወንድምና ወንድምን ለማጣላት ነው ያንቺ ሀሳብ ማለት ነው። ግን አይሳካልሽም። አንቺ እኮ ባዳ ነሽ። ወንድምና ወንድም እኮ ነገ ይገናኛሉ፣ አንድ ስጋ ናቸው። አንቺ ግን ወንድምና ወንድምን ለማጣላት ሁለቱ መሀል ውስጥ መግባት አይጠበቅብሽም። ገባሽ አይደለ? አንቺ የወንሽ ሮቶ ሴትዮ ማለት ነው። ታስጠላ። ግድንግድ እግር አላችሁ አይደለ? አዎ ግድንግድ እግር ናት። አብርሽ እንደ ድሮ አይደለም ከአንቺ ጋር ማለት ነው። አርፋሽ ህይወትሽን ብትቀጥይ ይሻልሻል። ከሰው ህይወት ውልቅ ብለሽ ውጪ። አንቺ ምን ህይወት አለሽ? ህይወት አለኝ ከኔ ጋር ያለ ህይወት አለ። ህይወት እኮ የለሽም አንቺ። በሰው ትዳር ነው ጥልቅ ብለሽ የገባሽው ማለት ነው። እስኪ ከሀይሚ ተማሪ ማለት ነው። ከሀይሚ ተማሪ። ብሩክ እንግዲህ በስህተት ነው እንግዲህ እንዴት ሆኖ ከልጅቷ ጋር እንደተኛ አውቃ የሆነ ነገር አስደርጋ እንዴት እንደሆነ አናቅም። ሀይሚያው ልጅቷን አይታ ህፃኑን ልጅ አይታ በጣም እያዘነችው ነው ያለችው። እስኪ ከሀይሚ እንኳን ተማሪ ማለት ነው። ሀይሚና ብሩክ ብዙ ነገር እያሳለፉ ልጆች ናቸው። ታውቃላችሁ እንግዲህ እዩ ህፃኑን ልጅ አይታ ሀይሚ ደግሞ ከብሩክ መለየት ትፈልጋለች። ገባችሁ አይደለ? እስኪ ከሀይሚ እንኳን ተማሪ አንቺ ሴትዮ ባለጌ ሴት አሰዳቢ ማለት ነው። ደግሞ አንቺ የሚደግፉ ሴቶች ማለት ነው ጤነኞች አይመስሉኝም እውነት ለመናገር ማለት ነው። ሁሌ የሩታ መጥፎ ነገር ልታወሪ እንዳትመጪ። ከቻልሽ የራስሽን ነገር ማውራት ሞክሪ ማለት ነው። ሩታ እኮ ስለ አንቺ አታወራም። አንቺ ነሽ የሆነ ነገር አይይዘሽ ስለ ሩታ የምታወሪ ማለት ነው።
ወሬ የለሽማ፣ ሌላ ወሬ የለሽም፣ የምታወሪ የለሽም። ሁሌ ስለ ሩታ መጥፎ ነገር መውራት ስለምትፈልጊ ደግሞ አብርሽ ቦታ አልሰጣሽማ። ለአቤልም እኮ ሁሌ እኮ እንደዛ ነው። በአንተ ስለምትቀና ነው፣ በአንተ ትዳር ስለምትቀና። ሩታ በምኑ ነው የምትቀናው? እሷ ናት እኮ በሰው ባል የመጣችው። አረ በጣም ነው የምታሳፍሩ። ቀንታ ነው ብትቀና እኮ ባላ ነው። ገባሽ አይደለ? ቀንታ ነው የሚለው አቤል እኮ እኔ እንጃ። አቤል ስንት ነው ግን ለአንተ የተከፈለ ገንዘብ? እውነቴን ነው የምላችሁ፣ ሽንት ብር እንዳኑ አለ እኮ ለውሽምት ቤተሰብ። አንተ ሁሌ ስለ ሩታ መጥፎ ነገር መውራት ስለምትፈልግ ደግሞ አብርሽ ፊት አልሰጠም። የድሮ አብርሽ አይደለም፣ በጣም ተቀይሯል። ድሮ በአቤል ጭንቅላት ነበር የሚመራው፣ አብርሽ አሁን በራሱ ነው የሚመራው። ገባችሁ አይደለ? ጅላን ፎቅ ጅላጅሉላ። ለማንኛው ሩታ ትችላለች፣ ጀግና ይህን ጠንካራ ማለት ነው። እንግዲህ ቡዜ እኮ ምንም አታመጣም። እሷ እኮ ስራው ማጮ ነገር መፈለግ ነው የቡዜ ስራ እንጂ ምንም ማፍት የምታመጣ አላየንም። ቡዜ ማለት ነው። ቡዜ ማን ይፈራል? አቤል ማለት ነው። ቡዜ ማሳየት አለብን። ቡዜ ብታሳይ ቡዜ አብርሽን ለማሳመን ነው ለማሳመን ነው ለአንተ። አብርሽ እኮ በራሱ የሚመራ ሰው ነው። ገባ አይደለ? ራሱ ምርጫ መርጦ ሄርሜላን ከመረጠ ሩታን ከመረጠ ካልመረጠ ደግሞ ሩታም የራሷን ህይወት ትኖራለች። ገባችሁ አይደለ? አረ በፈጣሪ ስም ከሩታ ራስ ላይ ወረድ በሉ። ጭንቅላታቸው ሁሉም ከሩታ ጋር ናችሁ እናንተ ሀሳባችሁ ማለት ነው። አብርሽም ካለ ሩታ መቼም አይሆንም። ሩታም ካለ አብርሽ መቼም አትሆኑም። ዩቱብ በቃ ለምደዋል። ሩታና አብርሽ ነው። የአብርሽ ቻናል እንኳን የተኛ ሩታና አብርሽ አንድ ላይ ካልመጡ ማለት ነው። ስለዚህ ሁለቱ የሚዲያ ሰዎች ናችሁ። ብዙ ሰው ይወዳችኋል ሩታና አብርሽ ማለት ነው። እንግዲህ እስኪ እናያለን ምርጫ ማን እንደሚሆን።